የሚጨልምበት ደግሞ ጊዜ አለ በህይወትሽ የሚጨልም አንወደውም ጨለማን በአጠቃላይ እንድንፈራው ተደርገን አድገናል የጻድቅ ሰው መንገድ እንደ ንጋት ብርሃን ነው ይላል እንደ ንጋት ብርሃን ነው ሙሉ ቀን እስኪሆን ድረስ እየተጨመረ ብዙ ሰው ጭንቀት ውስጥ እኮ ያለው ጸሎት ስላልተሰማ አይደለም ጸልዩዋል ተመልሷል ትእዛዝ ወጥቷል ግን አየር ላይ የሚያዘገያል እኔ መቼም በጣም ነው የምወደው እኮ እግዚአብሔርና አሰራሩ አንድ አይነት አይደለም አሰራሩ አትለምጁ የሚመጣበትን መንገድ የሚሰራበትን መንገድ ፕሬዲክት ማድረግ አትችልም የማውቀው ግን ምንድነው በወጀብና በአውሎ ንፋስ መካከል መንገድ አለው በአውሎ ንፋስ ውስጥ መንገድ አለው በወጀብ ውስጥ መንገድ አለው የፀሐይ ብርሃን ስላለ ከዋክብቶቹ አይታዩ ግን በኋላ ምሽት ላይ ፀሐይዋ ትጠልቃለች ከዛ እየጨለመ ይመጣል በደንብ ዳርክ ይሆናል ይዛ ጊዜ እስቲ ማታው ጭናያቸው እንዴት እንደሚያበሩ ፈንጥቀው ሰማይ ላይ ስታያቸው ከዋክብቶቹን እንድታያቸው ግን ዳርክነስ መምጣት አለበት ጨለማ መምጣት አለበት አሁን በህይወታችን የተለያዩ ምዕራፎች አሉ ንጋት አለ ዶን የሚባለው አለ ከዛ ረፋዱ አለ ቀትር አለ ከተሰዓት በኋላው አለ የሚጨልምበት ደግሞ ጊዜ አለ በህይወትሽ የሚጨልም አንወደውም ጨለማን በአጠቃላይ እንድንፈራው ተደርገን አድገናል ጅቡ መጣብህ እንባላለን ምንድነው ጭራቅ መጣብሃል እንባላለን እና እንድንፈራው እንድንደነግጥ ተደርገን ያደግነው ግን ጨለማ ደግሞ ዳርክነስ የራሱ ውበት አለው ሙሴም እግዚአብሔር ወዳለበት ወደ ጨለማው ገባ የሚል ቦታ አለ ዳርክነስ ውስጥ ነበር እግዚአብሔር ብርሃን ነው እሱ ግን ዳርክነስ ውስጥ አንዳንዴ ታገኘዋለሽ እና ዳርክነስ ጨለማ የራሱ ውበት አለው በዛ መሃል ነው ልክ እንደ ከዋክብቶቹ ምታበሪው አንዳንዴ ገጥሞሽ ያውቃል አንድ ቀን እንደውም አንቺን ብዬሻለሁ ዛሬ በጣም አምሮብሻል ብዬሽ አንቺ ግን እሳት ውስጥ ነበርሽ መከራ ውስጥ ነበርሽ እና መከራ ውስጥ ሆነን የምታበሪበት አምሮብሻል እሷ እኮ ስቃይ ውስጥ ነች ስታያት ግን በጣም አምሮባታል ታበራለች እና ዳርክነስ የራሱ ውበት አለው ጨለማን መጥላት የለብንም ይሄኛው የተፈጥሮን ጨለማ ማለቴ ነው ከዛ ይነጋል ማወቅ ያለብን ደግሞ ጨለማችን ደግሞ ይነጋል የጻድቅ ሰው መንገድ እንደ ንጋት ብርሃን ነው ይላል እንደ ንጋት ብርሃን ነው ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል ይላልና በህይወታችንም ይሄ በተፈጥሮም ያለውን ጨለማ ልንፈራው ልንጠላው አይገባም ውብ ነው አንዳንዴ ወጣ እንበል ከግቢ ማንወጣም ግን ትንሽ በረንዳችን ላይ ወጣ ብለን ቲቪውን ኢግኖር አድርገን ስልኩን ኢግኖር አድርገን ወደ ሰማይ መመልከት አይንን ያሳርፋል የሰማዩን ውበት ማየት ከዋክብቶቹን ማየት በጣም ደስ ይላል መንፈስንም ያሳርፋል ይሄን ካልኩኝ በኋላ አሁን ወደ ስነ መለኮት ወደ ቴዎሎጂ ደሞ ልሂድ በጣም መወደው ቃልና ለዚህ ለአዲስ ዓመት ለፕሮግራማችን ለሚከታተሉ በዚህ ላይ ተመስርተን ነው መልእክት የምንሰጠው ምን ይላል ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሪ ይላል arise and shine ይላል ብርሃንሽ መጥቷል የእግዚአብሔር ክብር ወጥቶልሻል ተነሽና አብሪ ይላል እነሆ ጨለማ ምድርን ድቅ ጨለማ አሕዛብን ይሸፍናል አሁን ኮንትራስቱን እንድታዩ ነው እነሆ ጨለማ ምድርን ድቅ ጨለማ አሕዛብን ይሸፍናል ነገር ግን ባንቺ ላይ እግዚአብሔር ይወጣል ክብሩ ባንቺ ላይ ይታያል አሁን ተመልከቹ ኢማጂን አድርጊው ምንድነው ያለው ጨለማ አለ ነው ይያላት ያለው ዳርክ ነው ከዛ ደግሞ ዲፕ የሆነ ድቅ ጨለማ የሚለው ዲፕ ዳርክነስ ነው የሚለው በጣም ከባድ ጨለማ አለ ዳርክነስ አለ በዛ ጨለማ ውስጥ ግን አንቺ ተነስተሽ ታበራለሽ ልክ ጨለማ ሲሆን ኮከቡ ሻይን እንደሚያደርገው በዛ ዳርክነስ ውስጥ ዲፕ ዳርክነስ ውስጥ በጨለማው መካከል አንቺ ተነሽና አብሪ arise and shine ይላታል በዙሪያሽስ ጨለማ ነው ጨለማ አለ
ዲፕ ዳርክነስ ነው ያለው። አንቺ ግን ተነሽና አብሪ፣ በአንቺ ላይ እግዚአብሔር ይወጣል ይላታል። ለጽዮን ብሎ ነው የሚናገረውና ጨለማው ምድርን ይሸፍናል፣ ድቅድቅ ጨለማ አለ፣ በዛ መካከል ተነስተሽ ታበሪያለሽ። እኔ ለተመልካቾቻችን እምመኘው እምጸልየው እንዲሆንላቸውም የምፈልገው ይሄንን ነው። ጨለማ አለ፣ ዳርክነስ ነው፣ ዲፕ ዳርክነስ አለ። አንቺ ግን ተነስተሽ ታበሪያለሽ። ራይዝ ኤንድ ሻይን። አንተ ግን ተነስተህ ታበራለህ። ይሄ ዓመተ ምሕረት ተነስታችሁ የምታበሩበት ነው። በዙሪያችሁ ያለውን ጨለማ አትመልከቱት፣ ዲፕ ዳርክነስ አትመልከቱት። በዛ መካከል የተባለላችሁ ለእናንተ ምንድን ነው? ጨለማ ያስደንግጣችሁ፣ አትፍሩት። በጨለማው መካከል ተነስተሽ ታበሪያለሽ የተባለው እሱ ራሱ ነው ያለው። ጨለማ አሕዛብን ይሸፍናል፣ ድቅድቅ ጨለማ ይሸፍናል፣ አንቺ ግን ተነስተሽ ታበሪያለሽ ብሏል። ምክንያቱም የእግዚአብሔር ክብር ያወራልሻል ብሏልና ለተመልካቾቻችን የምመኘው የምጸልየው ይሆናላቸዋልን ብዬ የማምነው በድቅድቅ ጨለማ መካከል ተነስተሽ ታበሪያለሽ፣ በድቅድቅ ጨለማ መካከል ተነስተህ ታበራለህ ነው። ለሀገራችንም ለኢትዮጵያ የምመኘው የምጸልየው እማምነውም በጨለማ ነው። አሁን ጨለማ ነው፣ ጦርነት ነው፣ በጣም ያስጠላ ችግር አለ፣ ኑሮ ውድነት በጣም ሰው እኮ አሁን ዶሮ መግዛት ምናምን ራሱ እኮ ተአምር ሆኖበታል። በዚህ መካከል ግን በዚህ ዳርክነስ ውስጥ ኢትዮጵያ ደግሞ ተነስታ ታበራለች ተብላለችና ራይዝ ኤንድ ሻይን ስለተባለች በቻሌንጆቿ መካከል ኢትዮጵያ ደግሞ ተነስታ ታበራለች። እኔ ይሄ አዲሱ ዓመት ለኢትዮጵያ የንጋት ዓመት ነው ብዬ ነው የማምነው። አንዱ ምልላት ጨለማዋ መንጋት የሚጀምርበት ይሄ ልክ ሰንራይዝ ጠዋት የምትነሽ ከሆነ ጨለማው እየተገፈፈ ከዛ ከምስራቅ ፀሐይ በትንሹ ቅርጿ ብቅ ብሎ ከዛ እየደመቀች ዶን ከዛ በፊት ያለው ነው። ግን የሰንራይዝ አለ ለኢትዮጵያ። እኔ የሰንራይዝ ጊዜ ነው። ፀሐይዋ ቀስ ብላ የምትወጣበት ጨለማውን እያሸነፈች ብቅ የምትልበትና የምትፈነጥቅበት የኢትዮጵያ ተስፋ የሚፈነጥቅበት ዓመት ነው ብዬ ነው የማምነው። የንጋቷ ዓመት ነው። የሰንራይዟ ዓመት ነው። ኢትዮጵያ ፀሐይ የሚወጣበት ፀሐይዋ ብቅ ትላለች። በጣም ነው የምወደው እኔ ሰንራይዝ። ሰንሳይትም እወዳለሁ፣ ግን ሰንራይዝ ደግሞ በጣም ያምራል። ለኢትዮጵያ ፀሐይዋ መውጣት የምትጀምርበት ንጋት የሚሆንበት ከዛ ደግሞ ፀሐይዋ መውጣት የምትጀምርበት ዓመት ነው። አንድ ቦታ ደግሞ ምን ይላል መሰለሽ? ምድረ በዳውን ኤደን በረሃውን ገነት አድርገኸዋል ይላል። ምድረ በዳውን ኤደን በረሃውን ገነት ያደርገዋል። እና ይሄ መልእክት ለሚደርሳቸው ምድረ በዳውን ኤደን ምድረ በዳህን ኤደን ያደርገዋል፣ በረሃውን ገነት ያደርገዋል። ላንቺም እንደዛው ምድረ በዳሽን ኤደን ያደርጋል፣ በረሃሽን ገነት ያደርገዋል። ይሄንን አምናለሁ። እንዴት ብለሽ ጠይቄኝ። I have no idea እንዴት ለሚለው I have no idea ምንም ለመሰለሽ እኔ መቼም በጣም ነው የምወደው እኮ እግዚአብሔር እና አሰራሩ አንድ አይነት አይደለም። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ለክርስቲያኖች አይነ ስውር ሲያበራ አይተሻል አይደል? አሁን ጭቃ ቦካ፣ አይኑን ቀባው፣ ሂድና ታጠብ አለው። ከዛ ታጠበ፣ አየ። አሁን ሌላ አይነ ስውር ይመጣል። ምን ኤክስፔክት አደርጋለሁ? አሁን ጭቃ ሊያቦካና ከዛ አይኑ ሊቀባና ሂድና ታጠብ ሊለው ነው ብዬ ኤክስፔክት አደርጋለሁ። አያረግም። እንደሱ ጭቃ ይቀባው እንዲህ ይቀባው። ይሄኛውን ደግሞ እጁን ይጭንበትና ምን ይታይሃል? አሁን ሰዎች እንደ ዛፍ ሲንቀሳቀሱ ይታዩኛል። ደግሞ ይጭንበት፣ አሁን በደንብ አየሁ ይለዋል። ለካ አሰራሩ ነው ይሄ ነው ብለሽ ደግሞ እንደገና አሁን ደግሞ ሌላ ሰው ሌላ አይነ ስውር ደግሞ ሲያገኝ እጅ ጭኖ ምን ታየህ ብሎ ሊጠይቀው ነው ብለሽ ኤክስፔክት ስታደርጊ ምን አድርግ ዘንድ ትወዳለህ ይለዋል። እንደ በርጦሜዎስ ያለውን አይ ዘንድ ብሎ ትሄዳል ያል ሰውዬው። አሰራሩ አትለምጪው። የሚመጣበትን መንገድ የሚሰራበትን መንገድ ፕሬዲክት ማድረግ አትችይም። ስለዚህ እንዴት ነው ምድረ በዳው ኤደን የሚሆነው? ምን ማለት ነው በረሃው ገነት የሚሆነው ብሎ ለሚጠይቅን አላውቅም። I have no idea። ምክንያቱም አሰራሩን ስለማላውቀው።
የማውቀው ግን ምንድነው በወጀብና በአውሎ ንፋስ መካከል መንገድ አለው። በአውሎ ንፋስ ውስጥ መንገድ አለው፣ በወጀብ ውስጥ መንገድ አለው። ሁል ጊዜ የሚሰራበት መንገድ አለው። ክሪኤቲቭ ነው፣ ማንም የሚከለክለው የለምና ምድረ በዳው ኤደን፣ በረሃው ገነት ይሆናል። ደግሞ ተነስተሽ ታበሪያለሽ፣ በጨለማ ውስጥ ተነስተህ ታበራለህ። ይሄንን ነው የምለው። ለእኛም ደግሞ ይሄንን ነው የማምነው። እንዴት የሚለውን ግን አንመንሰውም። ነገር ግን የዘገዩ ነገሮቻችን የሚመጡበት፣ የዘገዩ ተስፋዎቻችን የሚፈጸሙበት ናቸው ብዬ ነው የማምነው። አንዳንድ ጊዜ ነገሮቻችን የዘገዩ ይመስለናል በእኛ ታይም ቴብል፣ ግን የሚመጡበት የዘገዩ ተስፋዎቻችን ይፈጸማሉ፣ የዘገዩ ነገሮቻችን ይመጣሉ ብዬ አምናለሁ። አንዳንድ ጊዜ ምን ይሆናል መሰለሽ፣ መንፈሳዊ ዓለም አለ፣ ስፒሪቹዋል ዓለም አለ። መንፈሳዊ ዓለም ላይ ዳርክ ፎርስስ አሉ፣ ጨለማ ኃይላት አሉ። አሁን አንድ ቦታ ላይ ምን ይሆናል፣ ዳንኤል አለ። ነቢዩ ዳንኤል የእግዚአብሔር ሰው ነው፣ እሱ ይጸልያል። ከዛ በ21ኛው ቀን ላይ ቅዱስ ገብርኤል መጣ። በ21ኛው ቀን ላይ መጣና ለዳንኤል ይነግረዋል፣ ይዳስሰዋል፣ አበረታውና ይኸውልህ ዳንኤል አለው። ፓራፍሬዝ አድርጌው ነው። ዳንኤል እንደውም እጅግ የተወደድክ ሰው ዳንኤል ሆይ ነው የሚለው። እጅግ የተወደድክ ሰው ዳንኤል ሆይ በጸሎትህ በመጀመሪያው ቀን the very first day በጸለይክበት በመጀመሪያው ቀን ትእዛዝ ወጥቷል አሉ። በመጀመሪያው ቀን ግን የጸሎትህን መልስ ይዤ ስመጣ መንገድ ላይ የፋርስ መንግስት አለቃ ተቋቋመኛል። አሁን ያ የዳርክነስ የሰይጣን አለቃ ነው። እሱም የሰይጣንም የራሱ አደረጃጀት አለው እና የሰይጣን አለቃ የፋርስ መንግስት ቴሪቶሪያል ስፒሪት ተዋጋኛል። ከዛ ቅዱስ ሚካኤል ሊረዳ ይመጣ ይለዋል። ቅዱስ ሚካኤል ሊረዳ ይመጣ፣ ከሱ ጋር ተውኩትና እኔ ወደ አንተ መጣሁ። አሁን ተመልከች፣ ዳንኤል ጸልየዋል። መጀመሪያው ቀን ላይ ትእዛዝ ወጥቶለታል፣ ይሁንለት ተብሏል። ከዛ ሊሆንለት ሲል ቅዱስ ገብርኤል ይዞ ሲመጣ መንገድ ላይ የፋርስ መንግስት አለቃ ሰይጣን ተቋቁሞታል። የፋርስ መንግስት አለቃው አንዱ ከፕሪንሲፓሊቲስ ካለቆች አንዱ ማለት ነው። እና ሲቋቋመው ቅዱስ ሚካኤል ሊረዳው መጣ። ቅዱስ ገብርኤል ደስ ይላል እኮ አንድ መንግስት ናቸውና ቅዱስ ሚካኤል ሊረዳው መጣ። ከዛ በኋላ እሱን ሲዋጋለት ቅዱስ ገብርኤል መጣና ነገረው ለዳንኤል፣ በጸሎት በመጀመሪያው ቀን the very first day ትእዛዝ ወጥቶልህ ነበር፣ ግን ተቋቋመ ያለው አዘግይቶት። አሁን አንዳንድ ነገሮቻችን የዘገዩበት ምክንያት ይሄ ነው። ስፒሪቹዋል ዋርፌር አለ፣ ይዋጋሉ። ከእግዚአብሔር ዘንድ መልስ ሲመጣ ይገዳደራሉ፣ ያስቀራሉ። ማስቀረት ባይችሉ እንኳን ይዋጋሉ። ቅዱስ ገብርኤል ይዞ መጣ። የፋርስ መንግስት አለቃ ተቋቋመው። ቅዱስ ሚካኤል መጣና አገዘው። በጣም እኮ የሚያምር ነው። ከዛ ቅዱስ ገብርኤል ይዞለት መጣና ነገር ጸሎት በመጀመሪያው ቀን ተመልሶ ትእዛዝ ወጥቶላል። አሁን እኮ ብዙ ሰው ጭንቀት ውስጥ እኮ ያለው ጸሎት ስላልተሰማ አይደለም። ጸልዮአል፣ ተመልሷል፣ ትእዛዝ ወጥቷል፣ ግን አየር ላይ የሚያዘገያል።